ቤት እኔም ብቻ ነበር የሚያወራው ያኔ ማለት ነው። እና በቃ ድንገት የእናቴ አባት አረፉና ወደ ክፍለ ሀገር ተመለሰች እሷ እና ቤት እኔና እህቶቼ እና እሱ ብቻ ቀረን። እና አባቴ ደግሞ አዲስ አበባ ሂደው ነበር በሰዓቱ። እና ወንድሜ በቃ እንዴት እንደሆነ አላውቅም፣ በቃ የሆነ ቶበተ ማለት ወደ ፈጣሪ ተመለሰ እና በቃ ሶላት ምናምን መስገድ ጀመረ ምናምን ነገር እና በጣም ግር አለን ምናምን በቃ ወንድሜ ደህና ሆነ ምናምን ነገር እያለ በዛም ታይም እኔ ከክላስ እየተመለስኩ ነበር። ገና የ5ኛ-6ኛ ክፍል ተማሪ ነበርኩ እና ስመለስ በቃ እህቶቼን አቅፎ እያለቀሰ ይቅርታ ለበደልኳችሁ ነገር ምናምን ነገር እያለ ምናምን ነገር ደረስኩ ማለት ነው። እና በቃ አይ ተምሬያለሁ ምናምን ሁሉን ነገር ትቻለሁ እና ይቅርታ ምናምን ነገር አለኝ። አይ ዋናው አንተ ደህና መሆንህ ነው ችግር የለውም ምናምን ብዬ ማለት ገባው። ብዙ አመት ነው እንግዲህ ወደ 10 አመት ምናምን ቤት ማንንም አያወራም ከኔ ውጪ፣ እንደዛ ነበር። ከዛም በኋላ ቤት በቃ አለቀስኩ ማለት ደህና በመሆኑ ምናምን ነገር። ከዛ ከ3 ቀን ከ4 ቀን በኋላ የማይታዩ ነገሮች ይታዩኛል እያለ መጮህ ጀመረ። እንቅልፍ አይተኛም ምናምን ነገር፣ ያመሻል በጣም በቃ ይረበሽ ጀመር እና ግራ ተጋባን። በቃ ምንድን ነው እየተፈጠረ ያለው ይህ ልጅ? ከዛ ምን ሆነህ ነው እናንተ እነማን ናችሁ ምናምን ነገር ይለናል። በቃ ተጨናነቀን። ከዛ በዛን ታይም እናቴ አባቱ አልፎ ክፍለ ሀገር ናት፣ አባቴ ደግሞ አዲስ አበባ ናቸው እና ደውሎ አባቴ እባክዎን ቶሎ ምናምን ነገር አላቸው እና በቃ መጥተው ምናምን ነገር ልክ ሲገቡ ቤት ከእግራቸው ስር ወድቆ ምናምን ይቅርታ ጠይቆ አቀፋቸው እና በቃ ደስ አላቸው፣ በጣም ደስ አላቸው ምናምን ነገር። ከዛ በቃ ልጄ ደህና ሆኗል ምናምን ነገር አሉ። ከዛ የሆነ ዩኒቨርሲቲ ሄደ ወንድም አለኝ ሌላ የእሱ ታላቅ እና ለእሱም ደውለው ወንድምህ እኮ በቃ አሁን ላይ ጥሩ ልጅ ሆኗል ምናምን ነገር አሉት። ይሰማሃል አሌክስ? ከዛ በቃ ወንድሜ ደህና ሆነ ምናምን ነገር እያለ በዛን ምሽት አባቴ እሺ ያው ይቆራርጣል እኔ ጋር እስኪ ላውራህ። እሺ ከዛም በኋላ አባቴን እነማን ናችሁ አላወቅኳችሁም ምናምን ምን ናችሁ ምናምን ማለት ጀመረ። በቃ አዳራችንን ቁጭ ብለን አዳርን ምናምን ነገር፣ ሌላ ታሪክ ተጀመረ። በቃ ማለት ሌላ ውስጥ ገባ እሱ እና ተደናገጠ ሁላችንም። አባቴ ትልቅ ሰው ናቸው ምናምን ነገር፣ በሃይማኖታቸው ጠንካራ ናቸው ምናምን ነገር፣ ያው ቁርአን ምናምን ለመቅራት ሞከሩ ምናምን ነገር በሰዓቱ። እዛ እንደምንም ተኛ፣ ነቃ፣ ጠዋት ላይ ነጋ ምናምን ነገር። እዛ እናቴ ከሀገር ስትመለስ ወደ ባህር ዳር ስትመጣ ማለት መናገር ከበደን። ልጅሽ ታሟል ማለት ሌላ ነገር ለእሷ በጣም ከበደን እና ስትመጣ ብቻውን እየሳቀ ምናምን ነገር ከአንድ ክፍል ተቆጥሮ ምናምን ነገር ማየት ጀመረች እና በጣም አለቀሰች። በቃ ማለት ራሷን መቋቋም አቃታት። ብቻ ከዛም በኋላ ታሪኩ ደግሞ ተቀየረ። ማለት የሆነ ለማከም እሱን ሞከርን ማለት በሃይማኖት ደረጃ ማለት ነው። ብዙ ጣርን ምናምን ነገር፣ ይወጣል አንዳንዴ ጠፍቶ ይወጣብናል እንፈልጋለን ምናምን እንደዚህ። አባቴ በጣም ስራ መስራት ከበዳቸው በዚህ የእሱ ሁኔታ ምናምን ነገር፣ ብዙ ነገር ተደራረበ እና 2006 ጀምሮ በቃ ህመሙ እየዋሰ 2007 2008 እያለ ሄደ እና የእሱ ታላቅ ይሄንን ጉዳይ አያውቅም እና ደህና ነው የሚመስለው ምናምን ነገር። እኛም ትምህርቱን ተረጋግቶ እንዲማር ብለን ምንም ነገር አላልነውም። ከዛ 2007 አካባቢ ላይ ታላቅ ወንድሙ የእሱ ታላቅ የኛ ወንድም ማለት ነው እሱ መጣ፣ ከዩኒቨርሲቲ መጣና ሁኔታውን ምናምን ሲያይ በቃ አለቀሰ። ማለት እንዴት ወንድሜ እንደዚህ ሆኖ አትነግሩኝ ምናምን ብሎ በቃ አለቀሰ። በቃ እኔ አሁን 1-4 ወር ምናምን ቢቀረኝ ነው ዩኒቨርሲቲ ከተመረኩ በኋላ መፍትሄ እንፈልጋለን ምናምን ነገር ብሎ
ወደ ዩኒቨርሲቲ ተመለሰ። ከዛ ተመልሶ ድንገት ተደወለልን ከሳምንት ምናምን በኋላ እና እንትን መፈተን አቃተው፣ ልጃችሁ መፈተን አቅቶታል ምናምን ነገር ተባሉ። አባቴ ማለት ነው። እንዴ ምን ሆኖ ምን ተፈጠረ ምናምን። ከዛ አገናኙኝ ምናምን ብለው ልክ ስልክ ሲያወሩት አባቴ ማለት ፈተና ውስጥ ስገባ እንቀጠቀጣለሁ፣ መፈተን አልቻልኩም፣ ምን ተፈጥሮ ነው ምናምን፣ አይ አላውቅ ምናምን ይላል። ከዛ የሆነ ሰዓት ላይ ድምፁ ልም አለብን። በቃ መደወል የለም ምን የለ። ለካ ከክፍሉ ውስጥ የሆነ ጭስ ምናምን ነገር አጭሰውበት ክፍሉን ቆልፈው ሌሎች ተማሪዎች ወጥተዋል። እና ሲነቃ ምንም በሩም ዝግ ነው ምናምን ነገር፣ መውጣት አልቻለም። ከዛ መጨረሻ ያለው አማራጭ መስኮት ላይ ከፎቅ መዝለል ነበር እና ዘሎ ወጣ እና እግሩ ተሰበረ። ከዛም በኋላ በቃ የመመረቂያ ምናምን ሱፉን ጥሎ ባዶ እግሩ ሆኖ በቃ መንገድ ለመንገድ እየሄደ አዲስ አበባ ሰው እንትን እያለ አንዴ ደህና ሲሆን አንዴ እንትን ሲሆን አዲስ አበባ ደረሰ። ከዛ የሆኑ ሰዎች የኛ ቤተሰብ ነበሩ፣ አገኙት። ከዛ እንደምንም ለእኛም ሳይናገሩ በቃ ትንሽ እነሱ ጋር ቆይተውት ከዛ ሁኔታው በጣም የከፋ ነገር መሆኑ ሲገባቸው ቀስ ብለው ምናምን ነገር ወደ ባህር ዳር እንዲመጣ አደረጉት። እና በሩን ስንከፍት ታውቃለህ ማለት በቃ ሁሉም ነገር ጭልም ነበር ያለብን። ማለት ምርቃኑ ይደርሳል እያልን 4 ወር ምናምን እየጠበቅን ብዙ ነገር እያዘጋጀን ተስፋችን ነበር እሱ ምናምን። አባቴን በጣም ብዙ ነገር። ከዛ በቃ እናቴም ጮኸች፣ በቃ አልቻለችም፣ ራሷን ሳተች ምናምን ነገር። በጣም ጠቁሯል፣ ራሱን አያውቅም ምናምን ነገር፣ ታሟል ምናምን ነገር። ልክ እንደዚህኛው ወንድሜ ሆኗል፣ ምን እንደሆነ አናውቅም። ከዛ መጣ ወደ ቤት ገባ። ሌላ ታሪክ 2007-8 ላይ ሌላ ታሪክ በቃ በዚህኛው ሁለቱ ወንድሞች ሲገናኙ እርስ በርስ ለመገዳደል ነው የሚሞክሩት። በቃ መተያየት ራሱ የለባቸውም። እና እኔ የዛኔ 8ኛ ክፍል ተማሪ ነበርኩ እና በዛን ታይም ላይ ይሄኛው ወንድሜ መጀመሪያ የታመመውን እኔ ብቻ ስለሆንኩ የምቀርበው ምግብ ሲለኝ ምግብ ሰጠዋለሁ፣ ውሃ ሲል ውሃ፣ ሲናደድ ምን ሲል የሚመታኝ ምንም ይለኝ። በቃ ብዙ ነገር አለ፣ በቃ ብዙ ነገር እኔ እንጃ። ይሄኛው ደግሞ ወንድሜ ትንሽ ቤተሰብ ጋር ጥሩ ግንኙነትም ስለነበረው አባቴ ለማከም ይሞክራሉ፣ ይቀርባቸዋል ምናምን ነገር። እንደዚህ እያለ ወደ 2 ዓመት ታመመ ይሄኛው ማለት ነው። አሌክስ ይሰማሃል? እና ከዛ በኋላ 2 ዓመት የኛው ወንድሜ ዩኒቨርሲቲው ታመመ ምናምን ነገር፣ ዊዝድሮ ሞላ። መፈተን ያው አልቻለም ነበር በሰዓቱ። እና ከዛም በኋላ እንደገና ምን ተፈጠረ? ይህኛው ማለት መጀመሪያ ላይ እንትን ብሎ የነበረው እሱ በቃ ኖርማሊ ከክላስ መውጣት የለም ምናምን ነገር፣ ማንንም ማውራት የለም። ፋቲሃ ብሎ ይጠራል። በቃ የኔን ስም ብቻ ነበረ የሚጠራ የነበረው ምናምን ነገር። ከዛም በኋላ ምግብ አምጪ፣ የጫት አምጪ ነው ብዙ ነገር። በቃ የሆነ ነገር ከጎደለ እኔ ነኝ የምመታው፣ የምሰደበው፣ ምለው። ከክላስ ወጥቼም ወደዛ ሲሄድ በቃ ካሁን ጠራኝ፣ ካሁን ምን ሊላይ ነው፣ ካሁን ቤት ምን ጠፍቶ ይሆን፣ ይመታኝ ይሆን፣ ይሰድበኝ ይሆን፣ በቃ ሰቀቀን ነው። እና እኔ ደግሞ ምንም ነገር ቢያደርግ ለቤተሰብ አልናገርም። ገብቼ ሩጬ ሽንት ቤት ነው የማለቅሰው፣ ምክንያቱም ቤተሰብ እንዲጣሉ አልፈልግም። እሱም ታሞ ስለሆነ ማለት ነው። እና ይሄኛው ከ2 ዓመት በኋላ ዩኒቨርሲቲ የመጣው ደህና ሆነ ማለት ከዛ ነገር መውጣትም ይፈልግም ስለነበር ደህና ሆነ በቃ። ከዛ 2009 ላይ ሄዶ ክላሱን ተመርቆ ምናምን ነገር መጣ። ከዛ 2009 ላይ ደግሞ ይሄኛው ወንድሜ ማግባት እፈልጋለሁ አለ። በቃ ማግባት እፈልጋለሁ ዳሩ ምናምን እያለ በቃ እናቴን ይጨቀጭቃል
ምናምን ነገር። እኛ ደግሞ ጨነቀን ማለት ያለበት ሁኔታ ራሱን ጫት በሚቅም ወይ ሌላ ነገር ውስጥ በሚገባ ሰዓት አያውቅም። ዳና ሲሆን ደግሞ ዳና ይሆናል። በቃ ግራ ተጋባን። ከዛ በቃ እሱ እንደምን እንትን ብሎ የሆነች ሚስት እንትን ፈለገ በራሱ መንገድ። ከዛ አባቴም እየጨነቃቸው ዳሩት። ከዛም በኋላ እስኪ ደህና ቢሆን ምናልባት ደህና ቢሆን አለ አይደል ባህላዊ ታስበው አይነት አለ አይደል እስኪ ደህና ቢሆን ትዳር ይዞ ሚስት ደግሞ ስትንከባከበው ወደ ራሱ ቢመለስ የሚል ነገር ስለነበር አገባ። ግን ከ6 ወር በኋላ በቃ ተፋቱ። 1-3 ወር ደህና ምናምን ሆነ። ኖርማል መብላት መጠጣት በቃ ስለ ወደፊቱ ማሰብ ምናምን ነገር ጀመረ። ከዛ ከ3 ወር ምናምን በኋላ ምን እንደሆነ አናውቅም ደግሞ በቃ በጣም እንትን አለበት እና በቃ እሷንም ፈታት። ከዛ እሷ ከፈታት በኋላ ጭራሽ ነገሮች ደግሞ ባሱ የበለጠ በቃ ቢላዋ ማንሳት ጀመረ ምናምን ነገር። በቃ አልያችሁ ነው በቃ ብዙ ነገር እና አባቴ ያው ሃይማኖተኛ ስለነበሩ ብዙ ይጠራሉ በጣም ማለት ነው ይቀራሉ ምናምን ግን ከባድ ነበር። ከዛ 2010 ምናምን ካለፈ በኋላ 2011 ላይ እኔ ያው 11ኛ ክፍል ተማሪ ሆንኩ። ከዛም በኋላ ያው እኔ የሆነ የትምህርት ቤት እንትን አደጋ አጋጠመኝ እና ለ3 ወር ያክል ምናምን ነገር እግሮቼ መራመድ ምናምን ነገር አቆሙ እና በዛም ሁኔታ እኔ ነበር የሚፈልገው ምናምን ነገር ምንም ነገር በቃ ሲፈልግ እኔ ጋር ሲናደድም ሲደሰትም ሲበሳጭም የሆነ ነገርም ሲፈልግ ሲጎድል ቤት ኤቭሪቲንግ በቃ ሁሉን ነገር ማለት ነው። እና የሆነ ከልጅነቴ ጀምሮ ስለሆነ ይሄ ነገር በቃ እፈራለሁ፣ ሳቀቃለሁ፣ ማድረግ ያለብኝ ተጠንቅቄ ነው ማደርገው። ጓደኛ ቤት ይዤ አልመጣም፣ እንደፈለግኩ ወጣ ገባ ልልም ምናምን ነገር። እየተሰማ ነው አይደል አሌክስ? ይሰማል። ከዛ በቃ ማለት ብዙ ሞከርኩ እኔ ራሱ ማለት እሱ ደህና እንዲሆን ምንድን ነው እየሆነ ያለው? ይሄ ልጅ ምንድን ነው እያስጨነቀው? እውነት ይሄ ድግምት ነው? ከዛ ደግሞ የአእምሮ መንፈስ ጭንቀት ነው? በቃ ምንድን ነው ህይወት ውስጥ እየተፈጠረ ያለው? እሱ ውስጥ በቃ ለመቅረብ እሞክራለሁ። ያው ቤቱ እኔም ብቻ ስለሆነ በደንብ የሚቀርበው ጥሩ በሚሆን ታይም ቀስ ብዬ ለማዋራት እሞክራለሁ። ግን ምንም ነገር ማግኘት አልችልም። አንዳንዴ ደግሞ በቃ እኛን እንደ ጠላት ያየኛል። ምግብ ሲበላ ይጠራጠራል። ምግብ የማመጣውን ተጠራጥሮ ነው የሚበላው። በቃ ምን ልበልህ የምንገለው ሁሉ ይመስለዋል። እና አባቴ ወደ ስራ ወይ ለፊልድ ምናምን ከወጡ ያቺ ቤት በቃ ሲኦል ነው የምትሆንብኝ። በቃ ቁጭ ብዬ ነው የማድረው፣ እንቅልፍ አልተኛም በቃ እሱ እስከሚተኛ ድረስ ማለት ነው። እና 11 አልፎ 2012 ገባ እና 2012 ላይ እዛው ባህር ዳር እንዳለው አባቴ ቤተሰብ እንዳለ እሱም ተሰብስበው እንዳለ ወደ ክፍለ ሀገር ኔትወርኳ እየዘገየ ነው የሚደርሳት እና ለዛ ነው መሀል መሀል ላይ ምንም የማልለው። ምክንያቱም እሷ ጋር እስኪደርስ ይቆያል። ያው ቤተሰብም ቢሆኑ እና በቃ ማለት የሰው ፊት ከባድ ነው። ምንም ነገር ሲያዙኝ ያደርጋለሁ ምናምን ነገር ያው ቤተሰብ ስለ ራቅ ያሉ ናቸው። እንደ ሰራተኛው እኔ ነው በቃ የቆዩት እነሱ ጋር ክላስ እያነበብኩም በገውነንትን እያልኩ እና ከዛም በኋላ 12 ላይ ኤግዛም 3 ወር እንደቀረው አባቴ ማለት እመም አይባልም የሆነ ዝም ብሎ ጉንፋን በሽታ ታውቃለህ፣ እንደዛ ነገር አሟቸው ነበር። እና እንደው አባቴ ድምጻችሁ ተቀየረብኝ ምናምን እላቸዋለሁ። አይ ደህና ነኝ ምናምን። ከዛ ለአርብ እመጣለሁ በቃ ቤቱን አዘጋጂ ሁላችንም እንመጣለን ምናምን ነገር አለ።
ከዛ እሺ በቃ ጥሩ እንደዛ ከሆነ ብዬ ቤት ሂጄ ያው ተከራይተን ነበር የምንኖረው ያንን የኪራይ ቤት አዘጋጅቼ ምናምን ሐሙስ ዕለት ወደ ቤተሰብ የምቆይበት ጋር ሄድኩ ተመልሼ ማለት ነው። ከዛ ጠዋት ላይ አርብ ጠዋት ላይ የሆነ በቃ እዛው ቤተሰብ ያሉት ሰዎች ሲጮሁ ምናምን ነገር ሰማኋቸው። ምንድነው ምናምን ብዬ ሌሊት ነበር ነቃው። ከዛ አይ ጎረቤት እዚህ አልፈው ነው ምናምን ነገር አሉኝ እና ትንሽ ቆይተው ፈቱ ተዘጋጂ በቃ ወደ ወሎ ልንሄድ ነው ምናምን አለ። ምን አለ ምናምን ስላቸው አይ በቃ ፋዘር እኮ የሆነ መውሊድ ነገር ድግስ ምናምን አድርገዋል እና እንደውም አርብን እኛ ጋር ቶሎ ብለዋል። እንደውም እነሱ ሊመጡ ነበር ግን እኛ እንድንሄድ ፈልገው ነው ምናምን ብለው በቃ የሆነ ገፋፉኝ። እኔም በቃ አባቴ አልፈዋል በዛ ታይም አላውቅም እና በቃ እሺ ምናምን ነገር አልኩና ግራ ተጋባው። እሺ ምናምን ብዬ ምግብም አልበላውም ሌሊት ስለነበር ከባህር ዳር ወደ ወሎ ጉዞ ጀመርን። ከዛ ልክ መሀል መንገድ ላይ ስልክ ተደውሎ ምናምን ነገር ኧረ እኔ መንገድ ላይ ነኝ እንዴ ወዴት ይሄሽ? አይ እኛ ከምንመጣ አንቺ ብትመጪ ይሻላል ብለውኝ እየሄድኩ ነው ስላቸው እንዲህ አልሰማሽም ማለት ነው ምናምን አሉ እና በጣም ደነገጥኩና ምኑን ነው ያልሰማሁት ምናምን ነገር ስላቸው አይ በቃ ተይው ስትደርሺ ይነግሩሻል ብለው ዘጉት ስልኩን እና ውስጤ በጣም ተረበሸ ምናምን ነገር መንገድ ላይ ምንድነው የማላውቀው ነገር አለ ምናምን እያልኩ ልክ ጋሸና ነው ጋይንት የሚባለው ቦታ ስንደርስ ወርጄ ምናምን ነገር ምሳ ምናምን ልንበላ ስንል ወደ ኪችኑ ገባውና አስተናጋጇ እባክሽ ስልክ ዘግቶብኝ ነው ስልክሽን ስጪኝ አልኳት። ከዛ በእሷ ስልክ ለሌሎች መደወል ጀመርኩ እና የማይታወቅ ቁጥር ስለነበር አነሱት። እዛ ልክ ሄሎ ምናምን ስላት በጣም ጩኸት አለ እያለቀሰች ነው ምናምን ነገር ከዛ እኔ ነኝ ምናምን አልኳት። እዛ ደነገጠች በጣም በቃ ማለት አልጠበቀችም ነበር እና እንዲህ ፈቱ በቃ ለእናትሽ ስትይ እባክሽን ደህና ሆነሽ ነኝ አባታችሁን አጥተናችኋል ምናምን ነገር አለች። በቃ አልቻልኩም ማለት ስልኩንም